ሰላም ሰላም ውድ የቻናል ተከታዮች እንኳን ወደ ቻናል ላይ በሰላም መጣችሁ። ለዛሬ የምናየው ደግሞ ስለ ሆሳዕና ይሆናል ማለት ነው። እስከ መጨረሻ አብራችን ቆዩ። ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ጀምሩት። በመጀመሪያ የምናየው እንግዲህ ሆሳዕና ምን ማለት ነው የሚለውን እናያለን። በመቀጠልም በዕለተ ሆሳዕና ጌታችን ወደ ኢየሩሳሌም ወደ ታላቋ የእስራኤል ከተማ ወደ ሆነችው ወደ ኢየሩሳሌም እንዴት በምስጋና እንደገባ በአህያ ተጭኖ እንዴት እንደገባ ሕፃናቶች ሽማግሌዎች ምን እያመሰገኑት እንደገባ እንዲሁም የአይሁዶች ተቃውሞ ምን እንደነበረ በዚህ አብረን እናያለን ማለት ነው። በመጀመሪያ ሆሳዕና ምን ማለት ነው የሚለው ስናይ ሆሳዕና የሚለው ቃሉ የዕብራይስጥ ሲሆን ትርጉሙ ደግሞ አሁን አድን፣ እባክህ አሁን አድን የሚለው ትርጉም ይኖረዋል ማለት ነው። ይህንን ቃል እንግዲህ ብዙ ነቢያቶችን ከክርስቶስ ልደት በፊት ማለት ነው ተናግረውታል። ይህንን የምናገኘው እንግዲህ በመዝሙረ ዳዊት መዝሙር 117 ላይ ስናነብ ነቢይ ልበ አምላክ ቅዱስ ዳዊት በዚህ በመዝሙር 117 ላይ እባክህ አድነን እያለ ዘምሯል፣ ትንቢትም ተናግሯል ማለት ነው። እንግዲህ ነቢያት ለምንድን ነው ይሄ ብቻ አይደለም፣ በብዙ ነቢያቶችም እንዲያድናቸው ልጁን ልኮ እግዚአብሔር ልጁን ልኮ እንዲያድናቸው በብዙ ትንቢት ተናግረዋል። ለምንድን ነው ነቢያቶች ከምን እንዲያድናቸው ነው ትንቢት የተናገሩት? እባክህ አሁን አድነን እያሉ የጮሁት ብለን ስናስብ እንደሚታወቀው ከአዳም ውድቀት በኋላ ከአዳም ኃጢአት በኋላ የሰው ልጆች በስጋቸው ሞቶ ወደ መቃብር በነፍሳቸው ደግሞ ወደ ሲኦል ወደ ገሃነም መውረድ ነበረ፣ በዲያብሎስ መቀጥቀጥ መገዛት ነበረና ከዚህ አድነን ሲሉት ነቢያቶች እግዚአብሔርን ተማጽነዋል፣ ለምነዋል ማለት ነው። ይህንን ቃል እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ታላቋ የእስራኤል ከተማ ወደ ሆነች ወደ ኢየሩሳሌም በገባ ጊዜ ሆሳዕና በአርያም እያሉ እባክህ አሁን አድነን እያሉ ህዝቡ የኢየሩሳሌም ህዝብ ጮኋሉ። እንግዲህ እነዚህ ህዝቦች ደግሞ ለምንድን ነው የጮሁት ካል ለጊዜው አሁን አድነን ያሉት እስራኤላውያን ማለት ነው ጌታችን በሚመጣበት ሰዓት ሮማ ትልቅ በዛ ጊዜ ልዕለ ኃያል ወይም ደግሞ በጣም ትልቅ ሀገር ገናና ሀገር ነበረች ነው። እነዚህ እስራኤላውያን ደግሞ በዛ ባርነት ውስጥ ስለነበሩ ከሮማውያን አገዛዝ አድነን ሲሉት ነው። በሌላ ደግሞ እንግዲህ እንደሚታወቀው የሰው ልጅ በኃጢአት ወድቆ በገሃነም በዲያብሎስ ባርነት ስለነበረ ከዚህ ሞተ ስጋ ከሞተ ነፍስ አድነን ሲሉት አሁን እባክህ አሁን አድነን ሆሳዕና በአርያም እያሉ ለምነውታል። እንግዲህ ይህንን የሆሳዕና በዓል ማለት ነው በአራት ወንጌላውያን ተጽፎ እናገኛለን። በዚህ በማቴዎስ ወንጌል ምዕራፍ 21 ስናነብ ከመጀመሪያ ማለት ነው ይህንን እናገኘዋለን። ሆሳዕና በዓል እንዴት እንደነበረ ጌታችን ወደ ኢየሩሳሌም ሲገባ የነበረበት። በማርቆስ ወንጌልም ምዕራፍ 11 እናገኘዋለን። በዮሐንስ ወንጌልም ምዕራፍ 12 እናገኘዋለን። በማርቆስ ወንጌል ምዕራፍ 19 በአራት ወንጌላውያን እንግዲህ የጌታችን የመድኃኒታችን ኢየሱስ የሆሳዕና በዓል አራት ወንጌላውያን ጽፏል ማለት ነው። ምክንያቱም ይህንን የሆሳዕና በዓል ከጌታችን 9 አበይት በዓላት አንዱ ስለሆነ ማለት ነው። እንግዲህ ስናነበው እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም መግባት በፈለገ ጊዜ ወደ ቤተፋጅ የምትባለው መንደር ደረሰና ምን አላቸው? ሁለቱን ደቀ መዛሙርትን ላከ። ወደዚች ቅርብ መንደር ሄዱ አላቸው። ጴጥሮስና ዮሐንስ ናቸው ማለት ነው። ሁለቱ ደቀ መዛሙርት ላካቸውና ሄዱ። በአቅራቢያችሁ ወዳለች መንደር ሄዱና እዛ የታሰረችው አህያ ከነ ውርንጭላዩ ታገኛላችሁ። ለምን ፈልጓችሁ ካላችሁ ባለቤታቸው ይፈልጓቸዋል በሏቸው ብሎ ሁለቱን ደቀ መዛሙርቶች እነዚያ የታሰሩ አህያና ከነ ውርንጭላው ፈተው እንዲያመጧት አዘዛቸው ማለት ነው። እንግዲህ ምንድን ነው ያቺ የታሰረች አህያ ምንድን ናት? ያሰራትስ ማን ነው? ሐዋርያት ለምንድን ነው ፈታችሁ አምጡልኝ፣ አስተውል በለው፣ ፈታችሁ አምጡልኝ ነው የተባለ። ይህንን ምንድን ነው ብለን እግረ መንገዳችን ስናይ እንግዲህ ያቺ አህያ ከነ ውርንጭላይቱ ታስራ የነበረችው አንድ ሌባ ሰርቋት በአንድ ዛፍ ስር አስሯት ነበረ። ያንን ሌባ የዲያብሎስ ምሳሌ ነው ማለት ነው። አዳምና ዘሩ አጠቃላይ የአዳም ልጆችን በባርነት በእስራት በሲኦል አስሮ እያሰቃየ የነበረ የዲያብሎስ ምሳሌ ነው። ያቺ አህያ ታስራበት የነበረ ገመዱ የኃጢአት ምሳሌ ነው። የበደል የኃጢአት ምሳሌ ነው። በኃጢአት ታስረ እንደነበር በአዳም ምክንያት የሰው ልጅ
ክርስቶስ እስከሚመጣ ድረስ በኃጢአት ታስሮ እንደነበረ ምሳሌ ነው ማለት ነው። ያቺ አህያ ትልቋ ማለት ነው የአዳም ምሳሌ ናት። ያቺ ትንሿ ውርንጭላይቱ ደግሞ የአዳም ዘር የአዳም ልጆች ምሳሌ ናቸው። እነዛ የተላኩ ሐዋርያት ደግሞ ፈታቸው አምጡ ያላቸው ስልጣን ያላቸው የካህናት ምሳሌ ናቸው ማለት ነው። በሐዋርያት እግር የተተኩ ካህናትም ከኃጢአት የማሰርና የመፍታት ስልጣን እንደሰጣቸው ሲነግረን ነው ማለት ነው። ፈታቸው አምጡልኝ አላቸው። ጴጥሮስና ዮሐንስ እንግዲህ ያቺ የታሰረችው አህያ ከነውርንጭላዋ ወደ ጌታችን አመጧል። ህዝቡ ምን አደረገ? ህዝቡ ደግሞ ጨርቁን አነጠፈላት። ጨርቁን እያነጠፈ ህፃናት አሉ፣ በኋላ በፊት ትላልቅ ሽማግሌዎች አሉ፣ ሐዋርያትም አሉ። እያመሰገኑት ወደ ኢየሩሳሌም መግባት ጀመረ። ጉዞ ተጀመረ። ህዝቡና ህፃናት ምን እያለ ያመሰገኑት ነበር? ሆሳዕና በአርያም፣ ሆሳዕና በአርያም፣ በእግዚአብሔር ስም የሚመጣ የተባረከ ነው፣ የዳዊት ልጅ መድኃኒት መባል ይገባዋል እያሉ ጌታችን እያመሰገኑት በታላቅ ምስጋና ወደ ኢየሩሳሌም መግባት ጀመረ ማለት ነው። ህፃናት ራሱ ሳይቀሩ። ለምን ህፃናት አመሰገኑት? ምክንያቱ ትንቢት ነበረ። ጌታችን ህፃናት እንደሚያመሰግኑት በዛ ዕለት ህፃናት እንደሚያመሰግኑት በዚህ በመዝሙረ ዳዊት ምዕራፍ 8 ላይ ተጽፎ ነበረ። ከህፃናት አፍ ምስጋናን አዘጋጀህ የሚለው ትንቢት ነበርና ያንን ትንቢት በጌታችን ተፈጸመ። ህፃናት የእናታቸው ጡት እንኳን ገና ያልገደፉ ህፃናት ሆሳዕና በአርያም እያሉ የጌታችን አምላክነት ምስጋና አመስግኖ ጌታችን በዚህ ሆሳዕና ወደ ኢየሩሳሌም በሚገባበት ሰዓት ህዝቡ ምን ይዘው ያመሰግኑት ነበር? ተምር ይዘው ያመሰግኑት ነበር። ዘንባባ ይዘው ያመሰግኑት ነበር። ወይራ ይዘው ያመሰግኑት ነበር። ለምንድን ነው ዘንባባ ይዘው ያመሰገኑት ካል ዘንባባ የደስታ ምሳሌ ነው፣ የሐሴት ምሳሌ ነው። ይሄም አባታችን አብርሃም ማለት ነው በስተርጅናው ልጁን ይስሐቅ በወለደበት ሰዓት ዘንባባን ይዞ ደስታውን ገልጿል። ሌላ ደግሞ ዘንባባ የነፃነት ምልክት ነው፣ የሰላም ምልክት ነው። ዘንባባን የያዙበት ምክንያት አንዱ የሰላም አምላክ፣ የነፃነት አምላክ ነፃነታችን ሊያውጅብን፣ ነፃነታችን ሊሰጠን፣ ከኃጢአት እስራት ሊፈታን፣ ሰላማችን ሊሰጠን፣ ተነጥቆ የነበረው ሰላማችን ሊመልስልን እንደመጣ፣ የሰላም አምላክ እንደመጣ ሲነግሩ ዘንባባ ይዞ አመሰገኑ። ተምር ለምን ይዘው አመሰገኑት ካል ደግሞ ተምር እንደሚታወቀው ፍሬው አንድ ነው። ስለዚህ አንተም በባህሪ አንድ ነህ ሲሉት ተምር ይዞ አመሰገኑ። ሌላ ደግሞ ወይራ ይዞ አመስግነዋል። ወይራ እንደሚታወቀው ዘይት አለው። ዘይቱ የመስዋዕት ምሳሌ ነው። አንተም መስዋዕት ትሆናለህ ሲሉት ወይራ ይዞ አመስግኖታል ማለት ነው። እንግዲህ በዚህ ታላቅ ምስጋና ጌታችን ወደ ኢየሩሳሌም በሚገባበት ሰዓት በዚህ ደግሞ ታላቅ የአይሁዶች ባለስልጣን፣ በዚህ ደግሞ አይሁዳውያን ሊቀ ካህናት ማለት ነው ፈሪሳውያንና ሊቃነ ካህናት ጌታችንን በጣም ቀንተውበታል። በእነዛ ህፃናት ሳይቀር ሲመሰገን ህዝቡ በጣም ሲያመሰግነው አይቶ በጣም ቅናት አደረባቸው። ምን አሉ? ዝም አሰኛቸው፣ እነዚህ ህፃናት ዝም አሰኛቸው፣ ዝም እንዲሉ ንገራቸው አሉት ጌታችን። ጌታችን ደግሞ ምን አላቸው? ገሰጻቸው። ከህፃናት አፍ ምስጋናን አዘጋጀህ የሚለው ቃል አላነበባችሁ? ምን አላቸው? እውነት እላችኋለሁ እነዚህ ህፃናት ዝም ቢሉ የቢታንያ ድንጋዮች ያመሰግኑኛል አላቸው። ያንን የበለዓምን አህያ ያናገረ አምላክ ድንጋዮች ሳይቀሩ አመስግኖታል ማለት ነው። በዚህ ዕለት እንዲህ በምስጋና በታላቅ ክብር ወደ ኢየሩሳሌም ገብቷል ማለት ነው። ሌላ ነገር ደግሞ በዚህ ማየት ያለብን ነገር ለምንድን ነው ጌታችን ወደ ኢየሩሳሌም በአህያ ተጭኖ ነበር የገባ? ለምንድን ነው በአህያ የገባው? በሌላ ነገር ተጭኖ ወይም በፈረስ ወይም በሌላ ነገር በሰረገላ ወይም በሌላ ነገር ለምን ወደ ኢየሩሳሌም አልገባም ብለን ካሰብ ትንቢት ነበረ። በዚህ በዘካርያስ በትንቢተ ዘካርያስ ምዕራፍ 9 ከቁጥር 9 ላይ እንዲህ የሚል ትንቢት ነበረ። እነሆ የጽዮን ልጅ ደስ ይበልሽ እልልም በይ፣ ንጉሥሽ የዋህ ጻድቅ ትሁት ሆኖ በአህያ ተቀምጦ ይመጣል የሚለው ትንቢት ነበረ። ስለዚህ ይህንን ትንቢት ለመፈጸም ጌታችን በአህያ ተጭኖ ወደ ኢየሩሳሌም በምስጋና በእልልታ ገብቷል። ሁለተኛ ደግሞ በአህያ የተጫነበት ምክንያት ነቢያት ማለት ነው። በብሉይ ኪዳን የነበሩ ነቢያቶች ዘመኑ የሰላም ሲሆን በአህያ ተጭነው ይዞሩ ነበረ። ዘመኑ ጦርነት ካለ ሁከት ካለ ደግሞ ጥቁር ለብሰው በፈረስ ተጭነው ይዞሩ ነበረ። ስለዚህ ጌታችን በአህያ የተጫነበት ምክንያት የሰላም አምላክ እንደሆነ፣ ዘመኑ የሰላም እንደሆነ፣
ሰላማችን ሊያውጅ እንደመጣ ሊነግስ ሲነግረን በአህያ ተጭኖ ገብቷል ማለት ነው። ሌላ ነገር ደግሞ በአህያ ተጭኖ የገባበት ምክንያት ለትህትና። አህያ እንደሚታወቀው ታዛዥ ትሁት ነው። ጌታችንም ደግሞ እኔ ትሁት ነኝ ብሎ እንዳስተማረን እንደነገረን ከህይወቱም እንዳስተማረን ትህትናው ሲገልጽ በአህያ ተጭኖ ገባ ማለት ነው። ጌታችን በታላቅ ምስጋና ወደ ኢየሩሳሌም በገባ ጊዜ እንግዲህ የሚያሳዝነው ነገር በዛ ዕለት ሆሳዕና በአርያም ሆሳዕና በአርያም በእግዚአብሔር ስም የሚመጣ የተባረከ ነው እያሉ ሲያመሰግኑት የነበሩት ህዝቦች ተገምጥለው በዕለተ ዓርብ ማለት ነው ሲሰቅሉ ስቀለው ስቀለው እያሉ ሲጮሁ እናያለን ማለት ነው። እዛ በዕለተ ሆሳዕና ያመሰገኑት ህዝቦች አጠቃላይ ሁላቸውም ባይባልም አብዛኛው ሲያመሰግኑት የነበሩ በኋላ ላይ በዕለተ ዓርብ ሲሰቀል ጌታችን ማለት ነው አብሮ ስቀለው ስቀለው እያሉ በስቅለቱ ተባባሪ ሆነዋል ማለት ነው። እንግዲህ እኛም በዚህ ሆሳዕና ዕለት ማለት ነው ጌታችንን እባክህ አሁን አድነን እያልን ብዙ መከራ አለብን፣ ብዙ ስቃይ፣ ብዙ ችግር አለብን። ከዚህ መከራችን ከስቃያችን አድነን እያልን ልንጮህ ያስፈልጋል ማለት ነው። ያልገባችሁ ነገር ካለ በኮመንት ስር ጻፉልኝ።